በግል ህይወትም ይሁን በዲን ላይ የተለያዩ ሙሲባዎች በላዎች ቢፈራረቁም እጅግ ቢበዙም ችግሮችን ሁሉ አላህ ተባረከ ወተዓላ ያስወግዳቸዋል። አማኞች ሰብር ካደረጉ ለበጎ ነው ለኸይር ነው ብለው ከአላህ ተባረከ ወተዓላ መልካምን ነገር ከጠበቁ ሁሉን ነገር ማድረግ የሚችል ምንም የማይሳነው ጌታ ለኛ የከበዱን ነገሮችን ሁሉ በቀላሉ ማስወገድ መቀየር ይችላል። ፈኢነ መዐል ዑስሪ ዩስራ ብላ ከችግር በኋላ ድሎት አለ ብላ የምንፈልገው እኛንም የሚጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል። ባሪያዬ ጤንነትን ይፈልጋል፣ እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ። ባሪያዬ ሀብትን ይፈልጋል፣ ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ አንዳንዴ እንዲያጣ አድርገዋለሁ። ከባሮች ውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አድርጓለሁ ብሏል። አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁም። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያደርግባቸዋል። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆዩም። ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉን ነገር ሊሰጣቸው ሊያደርግላቸው ይችላል። እያንዳንዱ ስራው በሕክማ የተሞላ ኢማን ሲኖር ልብ ይረጋጋል። ልብ ሲረጋጋ አካላት የሚያደርጉትን ያውቃሉ። ኢማን ሲጠፋ ሲደክም ልብ አይረጋጋም። ሌሎች የሰውነት አካሎች በሙሉ የልብ ሰራተኞች ናቸው። ልብ ያሰራቸውን ነው የሚሰሩት። ልብ ወደ አመላከታቸው ነው የሚሄዱት። ልቡ በአላህ ያመነ አላህ ተባረከ ወተዓላ ሂዳያን ይሰጠዋል። በችግር ጊዜ መስመሮችን ያሳየዋል። በደስታ ጊዜ ስሜቱ እንዲቆጣጠር አላህ ተባረከ ወተዓላ ያደርገዋል። الحمد لله الحميد في وصفه وفعله الحكيم في خلقه وأمره الرحيم في عطائه ومنعه المحمود في خفضه ورفعه وأشهد أن لا إله إلا الله وحده لا شريك له في كماله وعظمته ومجده وأشهد أن محمدًا عبده ورسوله أفضل مرسل من عنده اللهم صل وسلم على محمد وعلى آله وصحبه وجنده أما بعد فاتقوا الله أيها الناس وتفكروا في حكم المولى في تصريف الأمور وأنه المحمود على ذلك المثنى عليه المشكور واعلموا أن ما أصابكم من مصيبة فبما كسبت أيديكم ويعفو عن كثير وأن هذه الشدة واللأواء لا بد أن يفرجها من هو على كل شيء قدير ولا بد أن يبدل الشدة بضدها والعسر بالتيسير بذلكم وعد وهو صادق الوعد فعودوا على أنفسكم بالاعتراف بمعاصيكم وعيوبكم وتوبوا إلى الله باريكم توبة نصوحا من جميع ذنوبكم يا الله باروچوي الله تبارك وتعالى ሁሌም ፍሩት፣ ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ፣ ለምን እንደፈጠራችሁም እወቁ። ነገራቶችን በሙሉ የሚመራው የሚቀያየረው አላህ ተባረከ ወተዓላ ነውና እያንዳንዱ የአላህን ተባረከ ወተዓላ ውሳኔ በጥበብ በሕክማ የተሞላ እንደሆነ በማወቅም አላህ የወሰነን ውሳኔ ሁሉ ለኸይር ነው ለመልካም ነው በሉ። አላህ ባደረገው ነገር ሁሉ አላህን አመስግኑት። አላህ ተባረከ ወተዓላ አመስጋኞችን ይወዳል። ሙእሚን መልካም ነገር ሲገጥመው ጌታውን ያመሰግናል። መጥፎ ነገር ሲገጥመው ሶብር ያደርጋል፣ ይታገሳል። ይህ ለማንም አልተሰጠም ለሙእሚን ቢሆን እንጂ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሙእሚን በሁሉም ሁኔታ ላይ ነገራቶችን ከአላህ የመጡ መሆናቸውን በማወቁ አላህ ተባረከ ወተዓላ የሚቀድራቸው የሚወስናቸው ነገሮች ሁሉ ለመልካም ለበጎ እንደሆነ በማመኑ ተረጋግቶ ይኖራል። ማንኛውም ምድር ላይ የሚከሰት ሙሲባ፣ አደጋ፣ ችግር በእናንተው ምክንያት ነው እጃችሁ በሰራችሁ አብዛኛውን ይቅር ይላችኋል ብለዋል። የሰው ልጆች በሰሩት ሁሉ አላህ ቢይዛቸው ቢተሳሰባቸው ምድር ላይ አንድም ተንቀሳቃሽ አይቀርም አይኖርም ነበር ብለዋል።
የምንኖረው በአላህ ተባረከ ወተዓላ ይቅርታን በአላህ ተባረከ ወተዓላ አፉታን ከመሆኑም ጋር በግል ህይወትም ይሁን በዲን ላይ የተለያዩ ሙሲባዎች በላዎች ቢፈራረቁም እጅግ ቢበዙም ችግሮችን ሁሉ አላህ ተባረከ ወተዓላ ያስወግዳቸዋል። አማኞች ሰብር ካደረጉ ለበጎ ነው ለኸይር ነው ብለው ከአላህ ተባረከ ወተዓላ መልካምን ነገር ከጠበቁ ሁሉን ነገር ማድረግ የሚችል ምንም የማይሳነው ጌታ ለኛ የከበዱን ነገሮችን ሁሉ በቀላሉ ማስወገድ መቀየር ይችላል። ፈኢነ መዐል ዑስሪ ዩስራ ብላ ከችግር በኋላ ድሎት አለ ብላ ከህመም በኋላ ፈውስ አለ ብላ ከድህነት በኋላ የፈለጉትን ማግኘት አለ ብላ አላህ ቃል ገብቷል። መቼም ቃሉን አያፈርስም። የገባውን ቃል እንዳይሞላ የሚያደርገው የአቅም ችግርም አላህ ዘንድ ተባረከ ወተዓላ የለም። ወላሁ ዐላ ኩሊ ሸይኢን ቀዲር ሁሉም ማድረግ የሚችል ጌታ ነው። እኛ ነፍስያችንን ልንመረምር ለአንዳንድ አደጋዎች ችግሮች መነሻ ናቸው ሊባሉ የሚችሉ ነገሮችን ልናስወግድ አላህን ተባረከ ወተዓላ ምህረት ልንጠይቀው አትፈትነን የፈተንከንም እንደሆነ ሷብር ስጠን የደረሰብንን ሙሲባ አንተ አንሳለን ብሎ ዱዓ በማድረግ ነገሮችን መገላገል ችግሮችን ቀለል ማድረግ ይቻላል። አላህ ተባረከ ወተዓላ በሁሉም ሁኔታ ላይ ከኛ የሚጠብቀው ነገር አለ። በእያንዳንዱ ሁኔታ ላይ የሙእምን ዋጅብና ኃላፊነቶች አሉ። በደስታ ጊዜ አላህን ተባረከ ወተዓላ ማመስገን፣ በችግር ጊዜ አላህ ለወሰነው ውሳኔ እጅ መስጠትና መሰበር ነው። አላህ ተባረከ ወተዓላ ሙእምን ላይ አንዳችም ችግር እንድደርስ አያደርግም በዛ በደረሰበት ችግር አጅርን ቢያገኝ እንጂ ተብሏል። ራስ ምታት እንኳ ሲያመው እሾህ እንኳ ሲወጋው ሙእምን ይጠቀማል እንጂ አይጎዳም። ሲታመም ሲራብ ሐሳብ ጭንቀት ሲበዛበት ሰብር ካረገና አላህ የወሰነው ውሳኔ ነው፣ እኔ የአላህ ባሪያ ነኝ፣ አላህ ለእኔ ከወላጆቼ በላይ አዛኝ ነው፣ በዛሂር ሳየው ለእኔ መጥፎ የሚመስለኝ ነገር ቢሆንም የቀደረው የወሰነው አላህ እስከሆነ ድረስ ለእኔ መልካም ነው፣ ኋላውን እሱ ያውቃል ያልንና እኛ ላይ የሚደርሱ ነገሮችን በሙሉ ለበጎ ነው ለመልካም ነው ያለን እንደሆነ በደረሰብን ሙሲባ አጅርም እናገኛለን። እንደዚሁ ደግሞ ከአላህ ተባረከ ወተዓላ ማንጣል። ዱንያ ላይ የተለያዩ አይነት ችግሮች ይደርሳሉ፣ የዲንም የዱንያም እግልህም ላይ አጠቃላይ ኡማውም ላይ እነዚህ ሁሉ የሚመጡ ሙሲባዎች ችግሮች የሚጠበቁ የሚታወቁ ናቸው። ሙእሚን የሚያርፈው ሲራጥን ሲያልፍ ብቻ ነው። እስከዛ ባለው ለሚመጡ ነገሮች ሁሉ በሰብር መዘጋጀትና መታጠቅ አለበት። ሁሌ ደልቶት የፈለገውን በልቶ የፈለገውን አግኝቶ የሚኖር ሰው አንድ አደጋ ሲደርስበት ከአላህ ተባረከ ወተዓላ ረሕመት ተስፋ ሊቆርጥ አይገባም። ሙሲባዎች በላዎች በተፈራረቁ ቁጥር ሙእሚንን ያጠሩታል፣ ያጠነክሩታል። ደካማ የሆነ ሰው የት እንዳለ የማያውቅ ሰው ትንንሽ ፈተናዎች ከጌታው ያርቁታል፣ ያጣሉታል። ስለዚህ በደስታ ጊዜ ማመስገን ከኛ እንደሚጠበቀው ሁሉ በችግር ጊዜ ከኛ ሶብር ይጠበቃል። በሁሉም ሁኔታ ላይ ለአላህ መተናነስ ይጠበቅብናል። በሁሉም ሁኔታ ላይ ችግሬን አንተ ዞር አድርግልኝ እያለን ዱዓ ማድረግ ይጠበቅብናል። ከምላሳችን በፊት ከእጃችን በፊት ልባችንን ወደ አላህ ማዞር፣ ሁሌ ልባችን አላህ እንዲፈራ አላህ እንዲከጅል ማድረግ ይጠበቅብናል። የሁሉ ነገር ካዝና ቁልፍ አላህ ጋር ነው ያለው። ከአላህ ተባረከ ወተዓላ ድሎትን ጥሩን ነገር መጠበቅ ከትልልቅ ዒባዳዎች መሃል አንዱ ነው። አፍደሉል ዒባዳ ኢንቲዛሩል ፈረጅ ተብሎ ምርጥ ዒባዳ ጥሩ ዒባዳ ችግሬን አላህ ያስወግድልኛል እያሉ በተስፋ መጠበቅ ነው። የሚቻሉ አስባቦችን ከማድረስ ጋር ከትልልቅ ወንጀሎች አንዱ ከአላህ ረሕመት ተስፋ መቁረጥ፣ ለደረሱ ሙሲባዎች ችግሮች እጅ መስጠትን። ከአላህ ረሕመት ከአላህ እርዳታ ተስፋ አይቆርጡም ከሃዲ የሆኑ ሰዎች እንጂ ይበላል። አላህን ተባረከ ወተዓላ የሚያውቅ ከእንግዲህ ምንም መዳን አትችልም ከሚባልበት ገደል አጣብቅኝ ውስጥ ሁሉ ገብቶ በሮች ሁሉ ተዘጋግቶ አንድ በር ግን ቀርቷል፣ ምንም አይሳነው የአላህ በር ብሎ ከአላህ ተባረከ ወተዓላ ተስፋ አይቆርጥም። በዚህ መልኩ ለደረሱብን ሙሲባዎች ችግሮች አላህ አለልኝ፣ ነገ ችግሮች ሁሉ ይቀረፋሉ፣ ከችግር በኋላ ድሎት ሰላም ይመጣል እያሉ ከአላህ ላይ ተባረከ ወተዓላ አላህ ላይ ተስፋ ማድረግ ትልቅ ዒባዳ ነው። ሁሉ ነገር በእጁ ነው ያለውና ያጣነውን አላህ ተባረከ ወተዓላ ይሰጠናል። ግፎችን በደሎችን አላህ ያስወግዳል። የተሰበሩ ልቦችን አላህ ተባረከ ወተዓላ ይጠግናል። ሐቆችን እንዲመለሱ አላህ ያደርጋል። ያለ አግባብ የተዋረዱ ሰዎች ከፍ እንዲሉ አላህ ያደርጋል። ከግፈኞችም አላህ ተባረከ ወተዓላ
ይበቀላል። ኩለ የውሚን ሁወ ፊ ሸእን፣ ሁሌም አላህ ሥራ ላይ ነው። የሌሊቱን ጨለማ ዞር አድርጎ የቀንን ብርሃን ማምጣት የሚችለው ጌታ አላህ ተባረከ ወተዓላ አንተ ላይ ኡማው ላይ ያሉ ችግሮችን ዞር አድርጎ ድልን፣ ነስርን፣ ሰላምን ማምጣት ይችላል። እያንዳንዱ ሰው ይህ ቅርብ መሆኑን ሐቅ መሆኑን ሊያምን ይገባዋል። ሸይጣን ተስፋ እንድትቆርጥ ያልሆነ ቃል እንድትናገር ሊያደርግህ ይሞክር ይሆናል። ለሸይጣን እጅ ልትሰጥ አይገባህ። አላህ ላይ ልትጠራጠር አይገባህ። ወላሁ ዐላ ኩሊ ሸይኢን ቀዲር፣ ለአላህ የሚሳነው ነገር የለም። ሕይወት ከሌላቸው ነገሮች ሕይወት ያለው ነገር እንዲወጣ የሚያደርግ ጌታ፣ ሙታንን ከተቀበሩ ከበሰበሱ በኋላ ዳግም መቀስቀስ የሚችል ጌታ፣ ሰማይና ምድርን ያለምንም ረዳት ብቻውን ማቆየት የቻለ ጌታ ነው። የእኛን ሓጃ የእኛን ጉዳይ ማሳካት ማይችልበት አንድም ምክንያት የለም። ነገር ግን እኛ ጸባያችን ሲበላሽ፣ ከአላህ ጋር ያለንን ግንኙነት ስናበላሽ፣ ተስፋ ስንቆርጥ፣ አላህን ስንረሳ የአላህ ተባረከ ወተዓላ ረሕመቱ ድሉ ሊዘገይ ይችላል። አላ ኢነ ነስረላሂ ቀሪብ ብሎናል። የአላህ ነስር ድሉ እርዳታው ቅርብ ነው። ነገር ግን ሚነል ሙሕሲኒን እምነታቸውን ካስተካከሉ፣ ስራቸውን ካስተካከሉ፣ ከጌታቸው ጋር ያላቸውን ግንኙነት ካስተካከሉ ሰዎች የአላህ ድል ቅርብ ነው ብሏል። እኛም ሙሕሲኖች አለመሆናችን፣ እምነታችን አለማስተካከላችን፣ ስራችን አለማስተካከላችን፣ ከጌታችን ጋር ከወገኖቻችን ከሰው ልጆች ጋር ያለውን ግንኙነት አለማስተካከላችን ነስሩን ድሉን ሩቅ ሊያደርገው ይችላል። ወደ አላህ በተመለሰን ወደ ኢሕሳን በተጠጋን ቁጥር የችግሮቻችን ሁሉ መፍትሄ ቅርብ ይሆናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ማ አሷበ ሚን ሙሲበትን ኢላ ቢኢዝኒላህ ወመን ዩእሚን ቢላሂ የህዲ ቀልበህ ወላሁ ቢኩሊ ሸይኢን ዓሊም። ባረከላሁ ሊ ወለኩም ፊል ቁርአኒል ዓዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም። አቁሉ ማ ተስመዑነ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላሂል ወሊይል ሐሚድ ዚል ሐብሊሽ ሸዲድ ወልአምሪር ረሺድ والصلاة والسلام على نبينا محمد وعلى آله وصحبه والتابعين إلى يوم المعاد. أما بعد، مسلمون شوي الله تبارك وتعالى دينون اندمي ردا باروچون اندمي ردا قال قفتال بانزارو دقمو شيطان يسول جوج كقيتاتشو رحمت كقيتاتشو نصر تسفان دي قردو لما أدرك قردو تنستال. لما هنم يتنياو مسلم يقول هيوتهم لا يهون ዋና ሀብቱ የሆነው ዲኑ ላይ ፈተናዎች ሙሲባዎች ቢፈራረቁ ቢተካኩ ተስፋ ሊቆርጥ አይገባም። አሊያ ደግሞ የአላህን ተባረከ ወተዓላ ሒክማ ስራ ውሳኔ የሚጻረር መጥፎ ቃል ሊናገርም አይገባም። አላህ የወሰነውን ውሳኔ እንደሚጻረር የሚያሳይ እንቅስቃሴ ሊያደርግ ሊቆጣ ሊቸኩል አይገባም። አላህ ተባረከ ወተዓላ የሚወስናቸው ውሳኔዎች በሙሉ የሚሰራቸው ስራዎች በሙሉ በጥበብ የተሞሉ ናቸው። የሰው ልጅ ሆይ አንተም ትፈልጋለህ እኔም እፈልጋለሁ እኔ የፈለግኩት እንጂ አይሆንም ይላል አላህ ተባረከ ወተዓላ። እኛ የምንፈልገው እኛንም የሚጎዳ ብዙ ችግሮችንም የሚያስከትል ሊሆን ይችላል። ባሪያዬ ጤንነትን ይፈልጋል፣ እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ። ባሪያዬ ሀብትን ይፈልጋል፣ ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ አንዳንዴ እንዲያጣ አድርገዋለሁ። ከባሮች ውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አድርጓለሁ ብሏል። አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁም። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያደርግባቸዋል። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆዩም። ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉን ነገር ሊሰጣቸው ሊያደርግላቸው ይችላል። እያንዳንዱ ስራው በሕክማ የተሞላ የተለያዩ ችግሮች በላዎች ነቢያቶች ላይ ተፈራርቀዋል። ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ቆስለዋል፣ ደምተዋል፣ ጥርሳቸው ተሰብረዋል፣ ከሀገራቸው ተፈናቅለዋል። ይሄ ሁሉ የተደረገው አላህ ተባረከ ወተዓላ ለሚያውቀው ሕክማ ነው። ዱንያ ላይ ሁሉም እንዳለ አውቀን እንድናድር ነው። በሁሉም ሁኔታ ላይ ምን ማድረግ እንዳለብን ትምህርት ከነቢዩ እንድንወስድ ነው። በአሸናፊነት ጊዜ በድል ጊዜ እንዴት ነበር የሚኖሩት? ሁሌ ደግሞ ድል ላይሆን ስለሚችል መሸነፍም ሊኖር ስለሚችል መሸነፍ አለመሳካት ችግሮች በሚበዙበት ጊዜ ደግሞ እንዴት መኖር እንዳለብንም ተግባራዊ ትምህርት ከነቢዩ እንድንወስድ ወቲልከል አያሙ ኑዳዊሉሃ በይነ ናስ ብላ
የዱንያ ቀናቶችን በሰዎች መሃል ሚተካኩ እናረጋቸዋለን። የውሙን ለና ወየውሙን ዐለይና፣ አንድ ቀን የኛ ነው፣ አንድ ቀን የሌሎች ነው። አንድ ቀን ጠግበህ ትበላለህ፣ ሌላ ቀን ትራባለህ። አንድ ቀን ትደሰታለህ፣ ሌላ ቀን ትከፋለህ። ይሄን ሁሉ አላህ ለሕክማ እንዳደረገው በማወቅ ሙእሚን ሊረጋጋ፣ አላህ የመረጠው ሁሉ ኸይር ነው ሊል፣ አላህ በወሰነው ውሳኔ ሁሉ ሶብር አድርጎ አጅርን ሊፈልግ ይገባል። ችግሮችን ሁሉ የሚያስወግደው አላህ ነው። መልካምን ነገር የሚያስገኘው የሚያመጣውም አላህ ብቻና ብቻ ነው። ኸይርን ከሰጠኝ አመሰግናለሁ። ማልወደውን የሚጎዳ የሚመስለን ነገር እኔ ላይ እንዲደርስ ከፈቀደ እታገስለታለሁ። ያለሱ መግቢያ የለኝም፣ ያለሱ ብጠራው የሚሰማኝ የለም ሊል ይገባዋል። ከበላዎች፣ ከሙሲባዎች፣ ከአደጋዎች መብዛት ምክንያት አንዱም ይሄ ነው። ምን ታደርጋላችሁ? ወዴት ትሄዳላችሁ? ኑ ወደኔ፣ ለኔ ተናነሱ፣ ሁሉ ኸይር ያለው እኔ ጋ ነው፣ ከኔ ፈልጉ፣ ከኔ ርቃችኋል ኑ እያለ ነው አላህ ተባረከ ወተዓላ። ሙእሚን በደስታም ይሁን በችግር ጊዜ ጌታውን አይረሳም። ልቡ አላህን ትቶ ወደ ሌላ አቅጣጫ አይዞርም። በሶላት ወቅት ሁሌ አካላችንን ግንባራችንን ወደ ቂብላ እንደምናዞረው ሁሉ በችግርና በደስታም ጊዜ ልባችን መዞር ያለበት ወደ አላህ ብቻና ብቻ ነው። ቂብላን ለቆ ሶላት የሚሰግድ ሙእሚን እንደሌለ ሁሉ በሐጃዎቹ በጉዳዮቹ ሁሉ ልቡን ማዞር ያለበትም ሙእሚን ወደ አላህ ብቻና ብቻ ነው። ደስታ አላህ እንድንረሳ ሊያደርገን አይገባም። ችግር፣ መከራ፣ ስቃይ ተስፋ እንድንቆርጥ ቀደርን እንድንረሳ ሊያደርገን አይገባም። ደስታም ይሁን ችግር ቢገጥመው ሙእሚን ያው ነው። ሁሌም ተረጋግቶ የጌታውን ሕክማ እያስተነተነ ይኖራል። ወመን ዩእሚን ቢላህ የህዲ ቀልበሁ የተባለው እነዚህ ነው። በአላህ ያመነ አላህ ልቡን ይመራዋል፣ ልቡን ያስተካክለዋል። በችግር ጊዜ ሰብርን ይወፍቀዋል፣ በደስታ ጊዜ ሹክርን ያድለዋል ተብሏል። ኢማን ሲኖር ልብ ይረጋጋል። ልብ ሲረጋጋ አካላት የሚያደርጉትን ያውቃሉ። ኢማን ሲጠፋ ሲደክም ልብ አይረጋጋም። ሌሎች የሰውነት አካሎች በሙሉ የልብ ሰራተኞች ናቸው። ልብ ያሰራቸውን ነው የሚሰሩት። ልብ ወደ አመላከታቸው ነው የሚሄዱት። ልቡ በአላህ ያመነ አላህ ተባረከ ወተዓላ ሂዳያን ይሰጠዋል። በችግር ጊዜ መስመሮችን ያሳየዋል። በደስታ ጊዜ ስሜቱን እንዲቆጣጠር አላህ ተባረከ ወተዓላ ያደርገዋል ብለዋል። በዚህ መልኩ ነገሮችን ሁሉ አላህ ለሕክማን ያረጋቸው ካለን በችግር ጊዜ ድሎትን መፍትሄን ከአላህ ተባረከ ወተዓላ ተስፋ ካደረገን ማንኛውም ነገር ሁም ብሎት የሚሆነው ጌታ የእኛንም ችግር ካለበት ወደ ሌላ ወደ መልካም እንዲቀየር ማድረግ ይችላል። ይህን የሚያደርግ አላህ ተባረከ ወተዓላ የመረጠው በአዱንያም በአኼራ እድልን ደስታን የሰጠው ሰው ነው። ምንም ማድረግ ለማይችለው ነገር ግን የሚበሳጭ የሚወራጭ ከአላህ የሚያጋጨውን ንግግር የሚናገር ዱንያም ላይ የአላህን ቀደር ገፍትሮ ሊያስወግደው ሊቀየረው አይችልም። ከሱ ማይጠበቅን ነገር በማድረጉ ከቀደር የሚያጋጨውን አካሄድ በመሄዱና ንግግር በመናገሩ አኼራ ላይም ከአላህ ይጣላል። እዚህ ዱንያ ላይም የሚቀየረው ነገር አይኖርም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على محمد وعلى آل محمد كما صليت وسلمت وباركت على إبراهيم وعلى آل إبراهيم اللهم اغفر للمؤمنين والمؤمنات اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين واشف صدور قوم مؤمنين وأذهب غيظ قلوبهم اللهم اشف صدور قوم مؤمنين وأذهب غيظ قلوبهم اللهم اشف صدور قوم مؤمنين وأذهب غيظ قلوبهم وانصرهم على من بغى عليهم يا قوي يا متين اللهم فرج همومنا اللهم فرج همومنا اللهم فرج همومنا ونفس كروبنا وأصلح أمورنا اللهم أصلح أمورنا اللهم أصلح أمورنا اللهم أصلح أمورنا وكن لنا عونا وظهيرا اللهم إنا نشكو إليك ضعف قوتنا اللهم إنا نشكو إليك ضعف قوتنا اللهم إنا نشكو إليك ضعف قوتنا وقلة حيلنا وهواننا على الناس وأنت رب المستضعفين وأنت رب المستضعفين إلى من تكلنا اللهم لا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين اللهم لا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين
اللهم لا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين. اللهم أنت رب المستضعفين، أنت حسبنا ونعم الوكيل، أنت حسبنا ونعم الوكيل. حسبنا الله ونعم الوكيل، حسبنا الله ونعم الوكيل، حسبنا الله ونعم الوكيل. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.